ይሰማል አይደል? ባለፈው اسماء الخمسان አይተን ነበረ በሐርፍ ኢራብ ከሚደረጉት ቃላቶች ማለት ነው። ያንን ምሳሌ ሰጠን ከነ ኢራብ አይተናል። አይስ ይቆራርጣል እንዴ? ايوه ስለዚህ ከኛ አይደለም ማለት ነው። طيب مرحبا የተሰማችሁ ከሆነ ወደ ደርሳችን እንሄዳለን ማለት ነው። አስማኡል ኸምሳን አይተናል። ስለዚህ በዚህ መሰረት ኢራቡን አይተናል። አሁን ባለፈው የጠየኳችሁ ከቁርአን ላይ አስማኡል ኸምሳ ያልሆነ እንደዚህ ቃላቶች አባ ሆነው ግን በዛ ሸርጡ ስላላሟሉ እነዛ ሸርጥ ውስጥ የማይገባው ማን ነው? ምን ቃል ነው ቢጠይቃለሁ ማለቴ ምን ቦታ ነው የሚለውን ነገር ይነግረኛል። ይሄ ሸርጥ ይሄ ቃል ይሄ ሸርጥ ስላላሟላ ከቁርአን ላይ ማለት ነው አስማኡል ኸምሳ ውስጥ አይገባም። በእርግጥ ባለፈው ተወሰነ መልኩ አይተነዋል። شكرا وعليكم السلام ورحمة الله وبركاته.
مرحبا ወደ ቀጣይ ደርሳችን እንዲሽ ግልጽ ከሆነ ገብቷችኋል ያለፈው ጥያቄ የላችሁ መስመር 50 ላይ ጥያቄ የላችሁ ስለዚህ ግልጽ ከሆነ ግልጽ ነው ያለፈው መስመር 50 ግልጽ ነው እንቀጥል ወደ ሙተና ይሰማል አይደል ይቆረጣል እንዴ ايوه مرحبا ስለዚህ እንቀጥል ማለት ነው ወደ ሙተና እስካሁን አይሰማም ነበረ እሺ ያልገባችሁ ነገር አለ ከአስሙል 50 ላይ ያልገባችሁ ነገር አለ እሺ مرحبا ያልገባችሁ ነገር ካለ ጀምተክስ አልተው ነው ከደርስ በኋላ እንቀጥልበታለን ችግር የለም ሰዓት እንዳይበላብን ብዬ ኢንሻአላህ ችግር የለም مرحبا ወደ ሙተና እንሂድ ሁለተኛው የኒያባ عن الحروف كعن الحركه كحركه ተተክቶ يعني ኒያባ ሆኖ የሚመጣው ሁለተኛው ቃላችን ከስም ውስጥ المثنى ሙተና የሚባለው ነገር ነው ይሄን ካስፈለገ ምን ላይ ታገኙታላችሁ 45ኛው ገጽ ላይ እዚህ ጋር ቦታ እኛ በራሳችን ነው የምንሄደው ዞሮ ዞሮ እዚህ ጋር ስላለ ከዚህም ያያችሁ መከታተል ትችላላችሁ ችግር የለውም ግን እኛ በእንደዚህ ደረጃችን ሁለተኛ ማን ነው ሙተና إعراب بيتنا لارل أسماء الخمسة بدون بيتنا إعراب بيتنا لارل أيوة طيب متن የሚያነብልኝ ማን ነው ያሁን አሁን ያሳያችሁን على أوله ማን ነው المثنى የሚለውን تعريف ከሚለው መትን የሚያነብልኝ ቶሎ መትን የሚያነብልኝ በመትን ሲቀራ ጥሩ ነው መትን መትን የሚያነበው ማን ነው አንድ ቁጥር ጻፉልኝ
محمد سعيد ايش زاري محمد سعيد مرحبا محمد سعيد እና ቪዚተር ነው محمد سعيد የመጀመሪያ ከኔ ይቀድማል መሰለኝ እሺ محمد سعيد ዛሬ ተተና ነገ ኢንሻአላህ ቪዚተር ትቀጥላለህ ግን አልጠየከኝም محمد سعيد ايوه طيب اجم مذكر سالما فيزا تقتلال كذا ينير ان شاء الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. بسم الله والصلاة والسلام على رسول الله. أولا المثنى تعرفه هو ما دل على اثنتين أو اثنتين بزيادة ألف ونون أو ياء ونون أو على مفرده. مثاله رجلان ورجلين وامرأتان وامرأتين وكتابان وكتابين. حكمه يرفع بالالف وينصب ويجر بالياء. فمثال المثنى المرفوع قوله تعالى قال رجلان ورجلان. مثنى مرفوع لأنه فاعل وعلامة رفعه الألف نيابة عن الضمة. ومثال المثنى المنصوب قوله تعالى فوجد فيها رجلين. رجل مثنى منصوب لأنه مفعول به وعلامة نصبه الياء نيابة عن الفتحة. ومثال المثنى المجرور قوله تعالى يثنى على رجلين يمشي على رجلين يمشي على رجلين ورجلين على رجلين عفوا على رجلين فالرجلين مثنى مجرور لأنه سبق بحرف جر وعلامة جره الياء نيابة عن الكسرة. مرحبا شكرا يا محمد. طيب ባለፈው ሙሰና ጀምዕ ሙፍረድ ነው ነገር አይተናል። በርግጥ ሙሰናን ከዚህ በፊት ያ ጀር ምሽር ነው ሙሰናን ከዚህ በፊት በርግጥ እንትን ላይ አይተናል። ሙሰና ራሱ ሸርህ አድርጎት ኪታቡ በተወሰነ መልኩ ቀድመን ከመግባታችን በፊት ስለ ሙሰና ማወቅ ምን እንደሆነ አይተናል። ያላየነው ምንድነው መቼ ነው አሊፍና ኑን መቼ ነው ኑንና አሊፍና ኑን ወይም ደግሞ ያና ነው የሚጨመረው መቼ ነው ምን ቦታ ላይ ነው የሚለው ነገር ነው ያላየነው ማለት ነው። طيب او ياء ونون ማለት ነው። طيب المثنى ከዚህ በፊት እንደተናገርነው هو ما دل على اثنين ሁለትዮሽን የሚጠቁም ነው። ሁለትዮሽን ያ ስም ሁለት ነገሮችን የሚጠቁመው ማለት ነው። طيب او اثنتين ወይም ደግሞ ሁለት ወንድ ሙዘከር ሊሆን ይችላል ሙአነስ ሊሆን ይችላል እሱ ችግር የለውም። መቼ ነው ምን በማድረግ ነው የሚጨመረው? ቢዚያደቲ አሊፍ ወኑን አሊፍና ኑን መጨመር አሊፍና ኑን በመጨመር ምን ይላል? ቢዚያደቲ አሊፊን ወኑኒ አው ያኢን ወኑኒ አላ ሙፍረዲ ነጠላው ቃል ላይ ሙሐመድ ረጁል ቃላቶች አሉ። እነዚህ ቃላት ስሞች ሁለት ማድረግ ስንፈልግ ለምሳሌ ጃአ ሙሐመዱን
ወሙሐመዱን ነበረ። ሁለት ሙሐመድ ተመሳሳይ ሰዎች ከመጡ ምን እናደርጋለን? ይህንን ቃል ከመድገም ምን ይለናል? ምን ማድረግ አግነት አህዚ ዚያዳ ሁለት ቃል ከመጨመር ሐርፍ አጥፍ እንደገና ቃሉን ከመጨመር ምን ማድረግ ይቻላል? አሊፍና ኑን ወይም ደግሞ ያናኑን መጨመር ማለት ነጠላው ቃል ሙሐመዳኒ አው ረጁላኒ አው ረጁለይኒ ያልክ ትጨምራለህ። ወላኪን አንደኛ ምን መሆን አለበት? ሙፍረዱ ላይ መሆን አለበት። ነጠላው ያኒ ይሄ አሊፍና ኑን ወይም ያናኑን ዚያዳ መሆን አለበት፣ ጭማሪ መሆን አለበት። ጭማሪ ካልሆነ አሁንም ምንድነው ሙሰና አይባልም ማለት ነው። ጀመ ተክሲር ሊሆንብን ይችላል። ለጭማሪ መሆን እርግጠኛ መሆን ያስፈልጋል። ሌላው መቼ ነው አሊፍና ስለዚህ ይሄ ቃል ሲጨመር ሙሰና ይሆናል ቃሉ። ልብ በሉ ሙሐመድ የነበረው ቃል አሊፍና ወይም ያናኑ ሲጨመርበት ወደ ሙሰና ይሄዳል። ወደ ሙሰና ሲሄድ ኢዕራቡ ከአስሊ ወደ ምን ይሄዳል ማለት ነው? ወደ ፈርዒ ይሄዳል ማለት ነው። ስለዚህ ሙሰና የሚሆን ቃል በሙሉ ከአስሊ ወደ ምን ይሄዳል? ወደ ፈርዒ ይሄዳል ማለት ነው። አንድ ሁለተኛ ኢዕራቡ በምንድን ነው የሚሆነው? ኒያበተን አኒል ሐረካ አው አልሑሩፍ ምንድን የጨመርነው? አሊፍና ኑን ወይም ደግሞ ያናኑን የጨመርነው። طيب ስለዚህ እሱን ደግሞ ኢዕራብ ስናደርገው በሐረካ ነው ወይስ በሐርፍ ነው የሚለውን ደግሞ ትለያላችሁ ማለት ነው። طيب ስለዚህ بزيادة አሊፍ ወይም ምን አለ ነሑ مثاله رجلان ورجلين وامرأتان وامرأتين وكتابان وكتابين لو ستا حكمه يرفع بالألف وينصب ويجر بالياء. حكمه إيش؟ حكمه يعني حكم الإعراب مالته. حكمه ما سيبال حكمه سيبال يا إعراب حكمه مالته يرفع بالألف يعني بزي مالته علامة الرفع ምንድን ነው? አሊፍ ይሆናል ማለት ነው። እሺ ወዩንሰቡ ወዩጀሩ ወዩንሰቡ ወዩጀሩ ايش بالياء يعني جياء ማለት ነው። ግልጽ ነው አይደል? በዚህ ረፍዕ ይሆናል፣ በያ ደግሞ ወይም ጀር ወይ ነስብ ይሆናል ማለት ነው። እንዴት? فمثال المثنى المرفوع ለመርፉዕ ምሳሌ ሙሰና የሆነ ቃል መርፉዕ ቦታ ላይ ሲመጣ ወይም ደግሞ የረፍዕ ቦታ ላይ ሲመጣ መርፉዕ ሲሆን ማለት ነው። ረፍዕ ቦታ ላይ ከመጣ ምንድን ነው የሚሆነው? መርፉዕ ነው የሚሆነው። ሲመጣ فقوله تعالى قال رجلان إذن قال رجلان ሲል ምን ተጨምሯል? አሊፍ አለ፣ ኑን አለ። ምን ነበር አስሉ? ረጁሉን እስከ ላም ድረስ ነበር። ረጁሉን ነበር። ምን ጨመርኩ? አሊፍና ኑን ጨመር። ኢዘን በአሊፍና ኑን ያደረኩበት ምክንያት ወይም አሊፍ የሆነበት ምክንያት ምን ቦታ ስለወደቀ ነው? ረፍዕ ቦታ ላይ ስለወደቀ ነው። መርፉዕ ስለሆነ ነው ማለት ነው። فرجلان مثنى مرفوع لأنه فاعل ስለሆነ ወደፊት እንመጣበታለን። المهم مرفع ቦታ ላይ ስለመጣ አሊፍና ኑን ተጨመረ። فاعل مرفوع እንላለን። وعلامة رفعه ልዩነቱ እዚህ ጋር ነው። አንድና ሁለትን እንማራለን። የመጀመሪያው እንዴት መንጣክቶ ተባብለናል። መሐሉ ምንድነው? ፋይል። ሁለተኛስ ረፍ ቦታ ላይ ደቀዋ መርፉዕ ትሉታላችሁ። መርፉዕ መስቡዕ ቦታ ከሆነ መስቡዕ። ሶስተኛው ምንድን ነበረ? ዓላማ ምልክት። ምልክቱ ምንድነው? ይሰማል አይደል? ምልክቱ ምንድነው? وعلامة رفعه ايش وعلامة رفعه اصل من ነበረ ضمة ظاهرة ነበር። ላኪን ሺ ضمة ኢዕራባት ተቀይሯል። አሁን በምክንያት ሙሰና ቃሉ ሙሰና ስለሆነ ኢዕራቡ ከضم ወደ ምን ሄደ? ወደ አሊፍ ሄደ ማለት ነው። ያኒ ከአስሊ ወደ ፈርዒ ሄዷል ማለት ነው። ስለዚህ ምን እንበለው? وعلامة رفعه الأليف አሊፍ ነው። ልበሉ አሊፍ ነው።
ማንን ተካ? ኒያበተን ايش ማን ተካ መተውቅ አለበት። የተካው ነስብ ፈትህ ነው ወይ ከስር ነው? እሱስ አኒ ضمان ተክቶ መጣናለን ማለት ነው። አለ ضمان ተክቶ መጣ። ለምን ضمان ለምን የተከው? ቦታ የረፈ ነው። ቦታ ረፋ ላይ ደግሞ አስልየዋ ማናት? ضمانات እሷን ተክቶ አሊፍ መጣ። ለምን لانه مثنى ስለሆነ ሙሰና ስለሆነ ትላላችሁ። የሚጨምረው እዚህ ጋር ችግር የለውም። ከዚህ በኋላ لانه مثنى التي رفعها بالالف ونصبها ونصبها وجرها بالياء مثل فاس. المهم ይሄን ነው የምታረጉት። በምን ጊዜ? በረፍዕ ጊዜ ማለት ነው። ይጽናላ طيب በነስብ ጊዜስ ምን አለን? በነስብ ጊዜ አሁን እናንተ ቦታውን አይደለም ትይዙ። ምናልባት የቀነስ ቦታ ቢቀመጥ የራቡ እንዴት ነው የሚለውን ነገር ብቻ ነው። طيب يرفع بالالف وينصب ويجر بالياء ብሎናል አይደል? ومثال መጨረሻ ላይ ደግሞ ሌላ ፓርት አለች። እሷንም ደግሞ እንመለስባታለን። ومثال المثنى المنصوب በመንሱብ ጊዜ ቦታው የነስብ ቦታ ከሆነስ ቃሉ መንሱብ በሚሆን ጊዜ ማለት ነው። መንሱብ በሚሆንበት ጊዜ قوله تعالى من على فوجد فيها فوجد ما موسى أي هو فيها هذه جار ومجرور رجلين من ቦታ ወደቀ? ነስብ ቦታ ወደቀ። ለምን? መፍዑል ቢሂ ስለሆነ ማለት ነው። መፍዑል ቢሂ ደግሞ ነስብ ቦታ ነው የሚመጣው ማለት ነው። طيب المهم እዚህ ጋር ያ ሆነ ያናን ወይ ማሊፍና ነው የሚጨምረው ተባብለናል አይደል? ፈረጁለይን የሚለው ሙሰና መንሱብ ነው። የመጀመሪያ የራፍ ሸርጣችን ምንድነው? መሐል ነው። መሐሉ ምንድነው? መፍዑል ቢሂ። ከዛ ሁለተኛው መፍዑል ቢሂ ካልክ በኋላ መፍዑል ቢሂ ምንድነው? ሁክሙ መንሱብ። ለምን? ቃሉ ሙዕረብ ነው። ቃሉ ሙዕረብ ከሆነ መንሱብ መርፉዕ ትላለህ። ቃሉ መብንይ ከሆነ ደግሞ ፊ መሐሊ ነስብ ፊ መሐሊ ረፍዕ ትላለህ ማለት ነው። طيب منصوب وعلامة نصبه وعلامة ምንድነው? وعلامة نصبه الياء نيابة ايش يعني الفتحة ትላለህ ማለት ነው። نيابة عن الفتحة ለምን? لأنه ምን ስለሆነ? مثنى ስለሆነ። ይሄ ከአስማኡል ኸምሳ ከገባችሁ ይቀላል ነው ወይም ቀላል ነው። አያችሁ አንዱ ገባችሁ፣ አንዱ ስለገባችሁ ከዚህ በኋላ ያለው ነገር ቀላል ነው ማለት ነው። كده ይሄ በነስብ ጊዜ ነው ማለት ነው። طيب قال رجلان በጀርስ ጊዜ በጀርም ጊዜ ማለን ومثال المثنى المجرور قوله تعالى يمشي على رجلين ከተመሳሳይ ነው። ከዛ ጋር ምንም አይነት ለውጥ የለውም። على رجل ነበረ። ከዛስ على حرف جر ገባበት። ከዛ رجلين የሚለው ቃል ነው መጅሩር ሆነ። ቃል ሙሰና ነው ሙፍረድ ሙሰና። ስለዚህ ሙሰና ከሆነ መጅሩር ቦታ ከተቀመጠ ምን በለው? መጅሩሩን بعلى وعلامة جره ምልክቱ ምንድን ነበረ? አስል የጀር ምልክት ምንድነው? ከስር ወዚህ ጋር ስለ ጀርህ አልያ ኒያበተን አሁንም አኒ አልከስራ ትላለህ። ያናው ሙሰና ቀደም እንደተባለው። ስለዚህ ይሄ ሙሰናባቸው። አሁን ጥያቄው ሁለቱም የጀርም በነስብም ጊዜ ያ ነው
በምንድነው የምንለየው? አላ ሪጅለይን ፈወጀደ ፊሃ ረጁለይን ስል ያ ነው የሀገር ነስብ ቦታ ነው። ይሄ ደግሞ ጀር ቦታ ነው። ግን የሀጀር ቦታ ነው፣ ይሄ ነስብ ቦታ ነው ብዬ በምንድነው የምለየው? ምክንያቱም ዓላማቸው ተመሳሳይ ነው። አይ የሀጀር ቦታ ነው። ምክንያቱም በሙፍረድ ቢሆን ኖሮ ለምሳሌ ሙሐመዲን ነበረ፣ ተለየ። ሙሐመዲን ካልክ የጀር ቦታ ነው። ሙሐመድን ካልክ የነስብ ቦታ አስቀምጠዋል ቃሉ። እዚህ ጋር ግን ሁለቱም ያ ምልክት ነው። ሁለቱም ያ ናቸው። ስለዚህ በምንድን ነው ታዲያ የምለየው? ይሄ ነስብ ቦታ ነው። ኦኬ መፍዑል ቢሂ ነው። ይሄ ነስብ መንሱብ ነው። ይሄ ደግሞ መጅሩር ነው። በምንድን ነው? በምንድን ነው የምለየው? ይሄ መንሱብ ነው መጅሩር ነው ማለት ምክንያቱም ዓላማቸው ሁለቱም ምንድን ናቸው? ያ ነው። ያም ያ ይሄም ያ ነው። ليلى أحمد أحسنت ليلى በአሚሉ አሚል ሰሪው መታወቅ አለበት። ሰሪው ወደፊት እንማራለን። ሰሪውን እያየን ነው። ሰሪው ማለት ነስ የሚያደርገው ጀር የሚያደርገው ከኋላ የቀደመው ቃል ምንድን ነው? ቦታው የምንድን ነው? መቀመጫው። ገባችሁ? ያን አይተን ነው እሱን አሚል የሚባለው ነገር ወደፊት እናያለን። አሚል ማለት ያኒ ለምሳሌ ሐርፍ ጀር ሊሆን ይችላል ወይ ፊዕል ሊሆን ይችላል። ለምሳሌ ፊዕል ከሆነ ፋዒል ይፈልጋል፣ መፍዑል ቢሂ ይፈልጋል። ሐርፍ ደግሞ ከሆነ ሐርፍ ጀር ሊሆን ይችላል፣ ጀር የሚያደርግ ሐርፍ ነስብ ሊሆን ይችላል፣ ፈትህ የሚያደርግ ሐርፍ ጀዝም ሊሆን ይችላል፣ ስኩን የሚያደርግ ማለት ነው። ስለዚህ በዚህ እናውቀዋለን ማለት ነው። ሁለተኛ ደግሞ የሃ ቃል ላይ ረጁለይኒ የሚለው ቃል ላይ ሁለቱም ረጁለይኒ ለምሳሌ እዚህ ጋር አላ አስገባው፣ እዚህ ጋር ደግሞ ወጀደ ወይም ደግሞ ቃለ ቃል እንኳን ይለያል። ረፍዕ ጊዜ ላይ አሊፍ ስለሆነ ይታወቃል። በቃ መርፉዕ አሊፍ ከሆነ መርፉዕ ነው። ግን ፈወጀደ ፊሃ ወጀደ ወይም ደግሞ ረፍዕ እናደርገው ኢነ ወጀደ ራአይቱ ብናደርገውም ቀለል እንዲልና ራአይቱ አላ ረጁለይን ራአይቱ ረጁለይን ሁለቱም ረጁለይን ነው። በምን ለየው? እስኪ ይሄን ረጁለይን የሚለውን ቃል ሙሰናን እንተውና ምን እናርገው? ለምሳሌ ረጁል እናርገው፣ ረጁል እናርገው ለምሳሌ ማለት ነው። የዚህን ጊዜ ሙፍረድ በሆነ ጊዜ ምንድን ነበር የሚሆነው? ሐረካው ምንድን ነበር? አስቀምጡት ማለት የምታረጉት ይሄን ቼክ ማድረግ። ይሄን ነጠላ አድርጋችሁት ካልገባችሁ ነጠላም ያኒ ሙሰና ያልገባችሁ ምክንያት አሚል ስላለያችሁ ነው ማለት ሰሪ የሚባለው ነገር አለያችሁ ማለት ነው። አላ ስራ ምንድነው? ወደፊት ስትማሩ ረጁሊን ይሆናል፣ ራአይቱ ረጁለን ይሆናል። ስለዚህ እዚች ጋር ረጁለይኒ ብታስቀምጥ ይሄ ቦታ ነጠላ ቢሆን ከስረ ነበር። ስለዚህ ይሄ የምን ቦታ ነው? የጀር ቦታ። እዚህ ጋር ደግሞ ነጠላው ረጁለን ነው፣ ራአይቱ ረጁለን ነው። እዚህ ጋር ሙሰና ባመጣ ረጁለን ይመጣል። አንድ አይነት እንኳን ቢሆን ይሄ ነጠላውን ረጁለን ስለሚሆን ሙሰናውን ቦታው የምንድነው ማለት ነው? የነስብ ቦታ ነው። መፍዑል ቢሂ ነው፣ የነስብ መንሱብ ነው የሚሆነው ብላችሁ ይሄን መጅሩር ይሄን መንሱብ ብላችሁ ኢራብ ታረጋላችሁ። በዛ ተይተሽ ሙፍረድ ስታረጉት ለምሳሌ ጃአ ሙሐመዳን እሺ፣ ራአይቱ ሙሐመደይኒ መረረቱ ቢሙሐመደይኒ ብትል ሙሐመደይኒ ሁለቱም ሙሐመደይኒ ይሆናል። የዚህ ጊዜ አሚሉ ማለት ነው። ሐርፍ ጀር ከገባል ሐርፍ ጀር ከገባል ነጠላ ታረጋል። ሙሐመድ ቢለው ነጠላ ታረጋና እዛው ጁምላ ላይ መለሰት ትደግመዋል። ስትደግመው ሐረካውን ከስራውን ታስቀምጠዋለህ። የዚህ ጊዜ ያንንም ቦታ በዛው ትለየዋለህ ማለት ነው። ግልጽ ነው። በአሚል ይለያል ማለት ነው። طيب አሁን ቅድም የተነጋገርነው አሊፍ እና ኑን ወይም ደግሞ ያና ኑን ይጨምራል ተባለ። ረጁላኒ አሊፍ እና ኑን ረጁለይኒ ያና ኑን ይጨምራል። አሊፍ علامة الإعراب ናት። ያው علامة الإعراب ናት። وعلامة رفعه الألف وعلامة جره وعلامة نصبه الياء። ኑኑ ምንድነው?
ከተባለ አኑኑ ምን እንላለን? وعلامة جره الألف وعلامة نسبه نيابة عن الضمة لأنه مثنى. والنون ويم النون عوض عن التنوين عوض عن التنوين كتنوين ومتكنات المفرد ላይ ምን ነበር? رجل ነበር አው ለን አውሊን ነው። የላይኛው ተንዊን ነው። እዩት አስልቃሉ የቃል አስልቃል ረጁሉ ረጁለ ረጁሊ ነው። እቺ ከስር ያለችዋ ተንዊን ናት። ኑን ስኩኖሽ ኑን ማለት ነው። እቺ ኑን ልክ ሙሰና ሲሆን ቃሉ አትኖርም አይደለ? አሊፍና ወያን የሚጨመረው የዚህን ጊዜ እቺ ወደ አስሏ ትመለሳለች። ኑን ለሷ ምትክ ተብለው ኑን ያመጣሉ እዚህ ጋር ማለት ነው። ግልጽ ነው። ያቺን በምን ይሐረኳት? በከስር ሐረከ ረጁላኒ አደረጓት ማለት ነው። ስለዚህ ኑን ምንድናት? ዒወዱን አን ተንዊን። ስለዚህ በሙሰና ጊዜ ኑኑ ምን ይሆናል? ከስር ይሆናል። በጀምዕ ሙዘከር ሳሊም ጊዜ ደግሞ ወደፊት እናየዋለን ማለት ነው። ስለዚህ እቺኗ ይሄ ነው። ግልጽ ነው። ኑኗ የሙፍረዱ ላይ ያለችው ተንዊን ምትክ ናት። እዛ ላይ ስለጠፋች ሙሰና ስናደርጋች ተንዊን ስለሌለች ለሷ ምትክ ብለው ይሏታል ማለት ነው። واضح ስለዚህ ኢዕራብ ይሄ ፋይል ከሆነ ፋይል ልክ ሙፍረድን ኢዕራብ ስታደርግ እንዳለው ልዩነቱ ምንድነው? ዓላማ ላይ ምልክት ላይ ብቻ ኒያበተን ፈተን ኒያበተን ያደማይ። ስለዚህ ማንኛው ሙሰና ስታገኝ በእንደዚህ ነው መልኩ ኢዕራብ ይደረጋል ማለት ነው። واضح ግልጽ ነው። ይሄ ገብታችኋል? ሱአል ያላችሁ ጥያቄ? ስለዚህ ሁለት ታገኘን ማለት ነው። ጥያቄ ከሌላችሁ ልጠይቅ ነው። ስለዚህ ሙሰና በሐርፍ ነው በሐረካ ነው ኢዕራብ የሚደረገው? ይዕራቡ ቢልሐረካ ወላ ይዕራቡ ቢልሑሩፍ? يعرب بالحروف أو يعرب بالحركة؟ أيوة أحسنت. يعرب بالحرف أو بالحروف. بحرف إعراب الدرجة. ስለዚህ ሁለት በሐርፍ ኢዕራብ የሚደረጉትን አገኘን ማለት ነው። አስማኡል ኸምሳ ወአልሙሰና ሁለት በሐርፍ ኢዕራብ ይደረጋሉ። ከነዚህ ከሰባት ከጠቀስናቸው ውስጥ ሁለት ጨርሰናል ማለት ነው። ሁለቱም በምድር ኢዕራብ የሚደረጉት በሐርፍ ማለት ነው። ኢንሻአላህ ነገ ጀሙ ሙዘከር ሳሊም ከዚህ ጋር እንድ ላይ አስተያየተን እናየዋለን ማለት ነው። ግልጽ ነው። ይሄ ገብቷችኋል? ወይ ይሄ ገባችሁ? ገብታችኋል? አይዋ واضح ግልጽ ነው። طيب ከዓረቦች ማለት ነው። ومن العرب من يستعمل المثنى بالالف دائما ከዓረቦች ደግሞ ምን የሚጠቀሙ አሉ? ከዓረብ ተናጋሪዎች ማለት ነው። ሙሰናን ረጁላን የሚለውን ቃል ሁል ጊዜ ረጁላን ብሎ ማንበብ ጃአ ረጁላን ረአይቱ ረጁላን መረርቱ ቢረጁላን ብሎ ማለት
ገብቷችኋል? ረጁላን ይሄንም ረጁላን ሁሉ ጊዜ ምን ማድረግ ሐሪፍ ያው ዝም ብላችሁ እንድትወስዱት ነው። ወደፊት ታገኙታላችሁ። ወደፊት ሁሉ ጊዜ ከአረቦች አሊፍን ብዙ استعمال ሊኖረው አይኖረው والله አለ። ከአረቦች ሁሉ ጊዜ አሊፍን በነስብን በጀርም ቦታ ሙሰናን ማለት ነው አሊፍ የሚያደርጉዋል። ገብቷችኋል? አሊፍ የሚያደርጉዋል። ሀሳቡ ገብቷችኋል? አሁን ያልኳችሁን ያለፈው ሙሰና